ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም። ዛሬም እንደተለመደው በተለመደው ቪዲዮ መተናል ማለት ነው። ቡታጅራ አውሮፓ የሆነበትን ቪዲዮ ይዘን ከች ብለናል። ሰላም ቤተሰቦች እንዴት ናችሁ? አዲሱ ዲያስፖራ የመጣው ከቡታጅራው አውሮፓ ነው። ቡታጅራ አውሮፓ ሆናለች ማለት ነው። እንግዲህ ደስ አላችሁ ቡታጅራዎች። ከቲማቲም ማሳ መጥቶ ከአውሮፓ ነው የመጣሁት ላለው ዲያስፖራ ተጨነቀኝ ያባት። ዛሬ እንግዲህ ትላንትና አብርሃም ደርሶባቸው ስላችሁ ዲያስፖራው ፍቅረኛዋ ኖቤል ይዘው መጥተው ሩታ ጋር አንድ ቁጭ ብለው እያወሩ ባሉበት ሰዓት ላይ አብርሃም ደግሞ መረጃ ደርሶት ያው መጥቷል ቤት እና ሰስፔንስ አድርገው ነበረ እንግዲህ የተቋረጠው አይደል? ስለዚህ እንግዲህ አብርሽ ገብቷል ዛሬ። በጣም በቃ ዲያስፖራውን በክብር እጁን ዘርግቶ ሰላም ሊለው ነበር አብርሽ። ግን ያ የሚገርማችሁ ነገር ያ እንደዚህ በጥፊ የተመታው እጁ የሩታን ሂማን ሄር አስሬ ሲሞጀልቀው ነው የቆየው ማለት ነው። ምን አይነት አማርኛ ነው የምትጠቀመው? አስሬ እንዲህ ሲያደርገው ኧረ በጣም እና በጣም ደንግጧል። እውነት ለመናገር ልጁ እንግዲህ አብርሃም ጓደኛ ነው እየተባለም ነው ስለሚተዋወቁ ነው ከልጁ ጋር። ምክንያቱም ምንም ያልተማርክ ነህ አንተ ምናምን ነገር ብሎ እንኳን ሲናገረው ነበረ ምናምን በቃ በጣም እውነት ለመናገር ግብግቡ በጣም የሌለ ተጣጥፎ ነበር። ሞቅ ያለ ግብግብ ነበረ። ከዛ በኋላ አብርሃም ለመታገስ ሞክሮ ነበር። መጀመሪያ ላይ ራሱን ለመግዛት ገና ለሰላምታ እጁን ሲዘረጋለት ጀምሮ እንደው ራሱን ለመግዛት በጣም ታግሎ ነበረ። በኋላ ግን ኖቤልና ፈረንጁን ሲያያቸው እየተባባሰ ሄደ። በነገራችን ላይ ይሄ ነገር መፈጠሩ አብርሃም መምጣቱ የሩታና የዲያስፖራው መቀራረብ የጨመረ ይመስለኛል። ያው የደስታ ማለት ነው ደስታዬ ምናምን ነገር እያለች ሌላ ሩታን ማናቃት ሩታን የሆነችውና በነገራችን ላይ ህመሙን አብርሃም ውስጡ ላይ እንግዲህ በደንብ አንደርስታንድ ያደርጋል ብለን እናስባለን። ምክንያቱም እሱ ከሄርሜላ ጋር ሲያደርጋቸው የነበሩ ነገሮች እሷ ጋር ምን ሊፈጥር እንደሚችል ያየበት ይመስለኛል። አዎ በጣም ነው ግን የሚያስቀው። ማለት ባላችሁ ከሆነ ሰው ጋር ባላችሁ ቆሞ ከሌላ ሰው ጋር ፍቅረኛ ነው ምናምን እንደ ፍቅረኛ አክት ማድረግ ያው አክቲንግ ነው እንጂ ከልቡ አይደለም። ሩት አክቹሊ ያው ለማናደድ ነው አጋጣሚውን ካገኘው በሚል ለማናደድ ይመስለኛል። እንግዲህ ሳስበው እውነት አይመስለኝም። አብርሃም በእርግጠኝነት እንዲናደር ነው ይሄን እያደረጉ ያሉት እንጂ ለምን መሰላችሁ? አሁን መጀመሪያ ደብሯት ነበር እኮ ትናንትና ያለኔ ፍቃድ ለመመጣም ብላ ነበር። ኖቤልም ለውጪ ፕሮሰስ አንዳንድ ዶክመንት ወስጃለሁ ምናምን ሲላት እኔ ሳላቅሽ እሱ እናወራበታለን ብለው ነበር ከኖቤል ጋር። ልክ አብርሃም ሲመጣ ጨዋታው ተቀየረ። በእርግጠኝነት ፈረንጁ ደግሞ እንደዚህ ያለ ነገር አያደርግም። በጣም ጎበዝና አስተዋይ ልጅ ነው። አብርሃምን ለማናደድ ነው ይሄን ነገር የሚያደርገው እንጂ በእርግጠኝነት ማለት ነው ሩታን ለሌላ ሰው ለመዳር በእርግጠኝነት የማያደርግ ልጅ ነው። ብዙ ነገሮችን ያሳየን ልጅ ስለሆነ ከዚህም ፊት ማለት ነው አብርሃምና ሩታ አንድ ላይ እንዲሆኑ ብዙ ነገሮችን ሲያደርግ የነበረ ልጅ ነው። ስለዚህ በዚህ መልኩ ሩታን በእርግጠኝነት አሳልፎ ለሌላ ወንድ ይሰጣታል ብለን አናስብም። ሩታም እንግዲህ ይሄን ሌላ ወንድ አግብታ እንግዲህ ያኛውስ ይሄ ዲያስፖራ የተባለው ከቲማቲም ማሳ የመጣው ቢያንስ ይሄ ልጅ ተቀብሎ እንደው ያሳድጋሉ እንግዲህ አሁን ዳይፐር ይቀይራሉ የሚለው ራሱ አጠያቂ ጉዳይ ነው። ምክንያቱም የራስ ያልሆነን ስሜቱን ከባድ ስለሆነ ማለት ነው። ግን አሁን ይሄ አጋጣሚ መፈጠሩ ለአብርሃም ደግሞ ጥሩ አጋጣሚ ነው ብዬ አስባለሁ። እኔ ለሩታም ለአብርሃም ጥሩ አጋጣሚ ነው ብዬ አስባለሁ። ምናልባት ሀሳቡ የኖቤል ሀሳብ ቢሆንም ግን ጥሩ አጋጣሚ ነው የተከፈተላቸው። አብርሃም ሩታ ሌላ ሰው እጅ ላይ ሲያያት ሊሰማው የሚችለውን ነገር አሁን እያየው ነው አብርሃም። አዎ ልክ ነው። ምክንያቱም ሩታን በሌላ ሰው እጅ ብዙ ጊዜ አይቷት አያውቅም። እሱ ነው ብዙ ጊዜ እያፈነገጠ የሚወጣው። ስለዚህ አሁን በሰው እጅ ስትሆን ሌላ ሰው ትሪት ሲያደርጋት፣ እሷ ሌላ ሰው ትሪት ስታደርግ ውስጡ ምንድን ነው ያለው የሚለውን ስሜቱን በግልጽ እንዲያውቀው አጋጣሚ ከፍቶለታል። ከተማረበት አብርሃም ተጨማሪ እድል ነው የተሰጠ ያለው። በነገራችን ላይ ሩታም ከዚህ ፊትም እንደዚህ ያለ ነገር አድርጋለች እና ሁለቱም በነገራችን ላይ ብዙ ሰው በህይወታቸው ውስጥ ገብቷል። በአብርሃም ህይወት ውስጥም ያለፉ ሴቶች አሉ። የአብርሃምን ያህል አይሰፋም እንጂ አሉ። ለምሳሌ ከዚህ ፊት
ካሌብ ነው ምናምን የሚባል ልጅ ነበረ ገብቶ ነበረ ከሩታ ጋር ማለት ነው። እንደገና ደግሞ ይስሐቅ የሚባል ልጅ ነበረ ወደ ካናዳ አብረው ለመሄድ ምናምን በቃ አብርሃምን ሲያሳብዱት ነበረ። ብዙ ሰዎች በሩታ ህይወት ውስጥም አልፏል፣ በአብርሃም ህይወት ውስጥም አልፏል ማለት ነው። እና ይሄኛው እንግዲህ ተጨማሪ ሌላ ይሄን ደግሞ ዳያስፖራ ነው። በፊት ከዚህ ይዘው የሚሄዱ ነበረ፣ አሁን ደግሞ ከዛ መጥተው የሚወስድ ነው ማለት ነው። ግን ልጁ በጣም ፈርቷል፣ በጣም ደንግጧል። ፈርቷል። አይታችሁት ከሆነ ፎቶ እንዲች ያደርጋታል። ከረባቱን በቃ በጣም የተጨነቀው ማለት ፈርቷል። ዛሬ ነው እንዲህ ሱፍ የለበሰው። አይ ኮንዲሽኑም ያስጨንቃል ሆነ ለመናገር እና ሙቀቱ ጨምሮም ሊሆን ይችላል። እና በነገራችን ላይ በቃ ልጁ ኦቨር ነው የደነገጠው፣ ፊቱ ላይ ያስታውቃል። እንኳንም አብርሃም ጥሩ ያደረገው ነገር አለመሰንዘሩ ነው። ትንሽ ሰንዘር ቢያደርግ ደግሞ ልጁ መግቢያው ነው የሚጠፋው። ምናልባት ወይ ሶፋ ስር ተደብቆ እየታገለ ነው አብርሃም ማለት አብርሃም ከራሱ ጋር እየታገለ በደንብ ነው ራሱን ለመቆጣጠር። ግን ባይዘ አብርሃም ማደንቀለት ነገሮች ላይ ዲሳይድ አያደርግም። ችኩል አይደለም ስላችሁ ጸብ ላይ ነው የማይቸኩለው። ባይዘ ጸብ ላይ አይቸኩልም፣ ሲያጠፋ ነው የሚቸኩለው። በደንብ ያጠፋ። ኖቤልና ፈረንጁ መጥተው እንግዲህ ኖቤል ለማብራራትም ሞክሮ ነበረ። ኖቤል እንግዲህ ውጥር ነው እንግዲህ ታውቃላችሁ፣ ለማብራራት ሞክሮ ነበረ ስለ ደስታ ማለት ነው። ስለ ጋሽ ደስታ ማለት የሩታ ፍቅረኛ አዲሱ ፍቅረኛ እንደሆነ በጣም የሚንከባከባት እንደሆነ ከፕሮሰሷን በአጭር ጊዜ እንደጨረሰላት ምናምን ነገር ለማስረዳት ሞክሮ ነበረ። አብርሃም የበለጠ እንደውም ከኖቤልን ሲያየው በጣም ተበሳጨ እና ፈረንጁንም ሲያየው በጣም ተበሳጨ። ፈረንጁ ደግሞ ከዚህ ፊትም ልታገባት ነው እንዴ ሲለው አዎ አገባታለሁ ምናምን ብሎ በጣም ተጋጭተው ነበረ እና ምነው ይዘሽ ከመጣሽ ደህና ሰው ይዘሽ አመጭም እንዴ ምናምን ብሎ አብርሃም ተሳልቆበት ነበረ። እና እንግዲህ ሊበቀሉት ነው እንጂ በእርግጠኝነት ሩታ እንደዛ ነው የሚሆነው፣ ለማናደር ነው የሚሆነው። ግን መጨረሻ ላይ ደግሞ ጎትቶ አወጣቸውና ወደ ውጪ በር ቆለፈባቸው። በሩን ቢቀጠቅጡትም ምንም ማድረግ አልቻሉም። ሩታንና ጋሽ ደስታም ማለት ነው ሁለቱን አንድ ላይ አፋጧቸው ነበረ። በቃ እንዲህ ወርውሮታል። ምንም ማድረግ አይቻልም ማለት ያው ምክንያቱም አይገናኙም ብዬ አስባለሁ። ገፍተር ነገር ተደርጋለች፣ ትንሽ ገፍተር ነገር ተደርጋለች። እንደዛም ተገፍትሮ ግን ሩታን ከማቀፍ ወደኋላ አላለም። ያው ምክንያቱም የመጣበትን ዓላማ ለማሳካት ድራማው ታርጌቱ እሷም እንደ እባብ ጥምጥም ብላበታለች። በጣም በቃ ድራማውን ተጫውተዋለች። አብርሃም እሱ ሲሄድ ሩታ ጋር የሚፈጠረውን ስሜት በደንብ እንዲያዩ አድርገዋለች ማለት ነው። በደንብ አድርጋ ሲያጣት ሌላ ሰው ጋር ሲያያት የሚፈጠረውን ነገር በደንብ አይተዋለች ሩታም ለራሷም ቢሆን። አብርሃም ደግሞ ከተማረበትና ከገባው የመማሪያ ተጨማሪ ድል ሰጥተውታል። አዎ ግን አሁን በኋላ እኔ የሚከብድ ይመስለኛል ማለት አንደኛ ቡዜ ነገሮችን ለማስተካከል ደፋ ቀና በምትልበት ሰዓት ላይ ኖቤል መጥቶ ይሄን ነገር ማድረጉ ትክክል አይደለም። እውነት ለመናገር አንድ ላይ እንዲሆኑ ከሆነ ይሄን እያደረጉ ያሉት ቡዜ ነገሮችን ለመጨረስ ብዙ ጥረቶችን እያደረገች ነው፣ ለማስተካከል ከሩታ ጋር እያወራች ነው ምናምን ነገር ገብቷቸዋል አይደለ? በዚህ መሀል ላይ ግን እነ ፈረንጁ ያደረጉት ነገር ደግሞ ልክ አይደለም። ያው ባይዘይ ድራማ መሆኑ ደግሞ ይታወቅባቸዋል። ልጁ እያንዳንዱ ነገር እንቅስቃሴውን ስታዩት በቃ ለማናደድ እንጂ የፍቅር አይደለም በቃ። እና በጣም ከረባቱን እንኳን ለማሰር እስኪቸገር ድረስ ነው ድንጋጤ ውስጥ የገባው። ማለት አብርሃም ካሁን ተናዶ ሰነዘረ አይነት ነገር መሰለኝ። በጣም ከመደንገጡ የተነሳ ልጁ በቃ እንዴት መውጣት እንዳለበት ብቻ ነበር ሲያስብ የነበረው ማለት ይቻላል። መሰጠሽ መጨረሻ እንደውም ማለት ነው ከረባቱን ልታረግለት ሲገለብጡት ሁለት ከረባት ማድረግ የማይችልስ ማለት ይሄ ምንድን ነው መሰላችሁ በጣም ድንጋጤ እንደሆነ የሚያሳይ ነው። ያ ብቻ ሳይሆን በቃ ሩታን አስሬ ነው በቃ ፀጉሯ እንዲህ ያረጋታል በቃ በጣም የሌለ ማለት ነው። በቃ ልጁ ከራሱ ጋር እንኳን እንዳልሆነ ማየት ይቻላል እውነት ለመናገር ማለት ነው። በጣም ከራሱ ጋር አይደለም በቃ ቶሎ ነው አክሽኑ ማየታችሁን ከሆነ ነው በቃ ቶሎ ነው ነገሮች ላይ ተጠፈጠፈጠን እያለ ነው። ፍርሃትም አለ ድንጋጤም አለ። ያው ሾው ለማድረግ እንደመጣ ግን ያስታውቃል። በዚህ ሁሉ መሀል ግን አብርሃም ቤቱን ለቀው እንድትወጡ እንጂ እኔ በቤቴ ላይ እንደዚህ ያለ ሾው እንድታሳዩ አልፈልግም፣ መውጣት አለባችሁ፣ ልጁን ጥለሽ እንድትወጪ ነው ፈልገው ነው ያላት። እና ውጪ ላይ ባገኛችሁ
ቼክ እንኳን ላላደርጋችሁ ይችላል ዝም ብዬ ነው ማለፋችሁ ምናምን ብሏቸዋልና መብትሽ ነው ብሏታል፣ ፈቅዱላታል ማለት ነው። እንደፈለገሽ መሆን ትችያለሽ። ግን ይሄ ቤቴ የጋራ ቤታችን ነው። እውነት ነው የጋራ ቤታቸው ነው። ግን ደግሞ በጋራ ቤታቸው እሱ ደግሞ ብዙ ሰዎችን እዚህ ቤት ውስጥ አመጥቷል። እሷ ማለት እኮ አንተም ብዙ ሰዎች እዚህ ቤት አምጥተህ ታውቃለህ። ስለዚህ እሱ ምን ሊጠይቀኝ ነው የመጣው? ምንም አዲስ ነገር የለውም። አንተ እኮ ስንት ሰዎች አምጥታል እዚህ ቤት ውስጥ ነበር ያለችው። ያም ቢሆን ያው ሰው ያደረገው ይረሳዋል። የፉክክር ቤት ሳይዘጋደር የሚባለው አሁን እየተደረገ ያለው ነገር ላይ ነው ፎከስ የሚያደርገው። ስለዚህ አብርሃም አሁን እየታየ ያለው ትናንት እሱ ያደረገው ሳይሆን ዛሬ ሩታ ያደረገችው ነገር ላይ ነው ትኩረት እያደረገ ያለው። ብዙ ጊዜ የራሳችንን መች ይታየናል። ብዙ ጊዜ የሰው ስህተት ነው እንጂ የሚታየን እኮ የራሳችንን ስህተት ዞር ብለን ማየት ላይ ብዙ ችግር አለብን። ለዚህ እኮ ነው ነገሮች ለመቆጣጠር የምንቸገረው። ሰላማችንም የምናጣው ብዙ ጊዜ የራሳችንን ስህተት ሳይሆን የምናየው እዛ ጋር የተፈጠረውን ስህተት ሰው የፈጠረውን ስህተት ላይ በስፋት እናያለን። አንተ ውስጥ ያለው ግንድ አይታየም፣ እኔ አይን ውስጥ ያለው ጉድፍ ግን ቶሎ ይታያል። እሱ ነው በቃ እሱ ነው ችግራችን። እና አብርሃም ካሁን በኋላ እንግዲህ በእርግጠኝነት እዚህ ቤት ቢመለስ ሁለታችሁንም ይዤ ነው አንገታችሁን ይዤ ነው ማስወጣው እያላችሁ እያለ ነው። እንግዲህ የተወሰነ ደቂቃ ላይ ደግሞ አብረውም ሁለቱም አውርተዋል። ያው የአብርሃምም አግሬሲቭነት የሩታ ደግሞ ልስልስ ብሎ የማናደድ ስልቷን ሩታ በሳቅ ነው ያሳለፈችው። ድራማ መሆኑን የምታውቂውም ደግሞ አንድ ይሄ ነው። ለማናደድ አብርሃም ለማናደድ እንደሆነ ለምን የምር ወዳ የመጣ ሰው ቢሆን እሱ ሲናገርባት የተወሰነ ነገርም ሊሰማት ይችላል። ይሰማት ይሆን፣ ግን ደግሞ እንደዛ አይደለም። ሲጀመር ደግሞ ፍቅርም ሊይዛት አይችልም። ምክንያቱም አንደኛ ተያይተውም ማያውቁ ፍቅር ጉንፋን አይደለም፣ ጉንፋን አይደለም። ወዲያው ጉንፋን ራሱ እኮ ወዲያው ይዝም ቢያንስ ውሎ ያድራል ቫይረሱ እስከሚ እና አንድ ቀን እንኳን አይተሽ አታውቂም ብሏታል እሱ ራሱ። አብርሃም ራሱ አንድ ቀን አይተሽ ለማታውቂው ሰው በዚህ ልክ ምንድነው እንዴት ነው የምታስቢው ብሎታልና አብርሃም ደግሞ ያው የራሱ አልታየውም ማለት። እሷ ደግሞ ምንም አልመሰላትም። አንተ ለምታደርጋቸው ነገሮች ምላሽ እንደሆነ ግልጽ ነው፣ ምንም ጥያቄ የለውም። አንተ ስንት ነገር ስታረግ ኖርሃል፣ ስንት ነገር ስታረግም አይተናል። ስለዚህ ይሄ ምንም አዲስ ነገር አይደለም ብላ ግን ይሄ ወዴት ይመራናል? አሁን ይሄ ፉክክር እኮ በቃ የበለጠ ነገሮችን አባብሶ የሁለቱም ግንኙነት ወደ መበተን ነው። እንደው ይሄ ልጅ መስማት ቢችል ጆሮውን ነው የሚይዘው ህፃኑ። እንኳንም ክፉ ደግ አልሰማ። ክፉ ደግ የሚሰማበት ጊዜ ላይ ሲደርስ በጣም ከባድ ነው የሚሆነው እውነት ለመናገር ይሄ እንደዛው የሚቀጥል ከሆነ ማለት ነው። አይ እስከዛ እሱ መስማት እስከሚችል ድረስ እነሱም ልብ ይገዛሉ፣ አብረው ይሆናሉ፣ ልጃቸውንም በሰላም ያሳድጋሉ ብለን ተስፋ እናደርጋለን። እኛም ልብ ገዝተው አንድ ላይ ሰላማዊ ህይወት እንዲኖሩ ከዚህ ሙድ እንዲወጡ ነው የምንፈልገው። አብርሃም እንግዲህ በጣም ተናዷል። እውነት ለመናገር በጣም ተናዷል። ሩታ ላይ እያሳየው ያለው ነገር ከዱላ ማይተናነስ ነው እንግዲህ እያሳየ ያለውና ደስ አይልም እውነት። እሷ ደግሞ በጣም በፈገግታ ደስ ብሏታል። መናደዱ ይሄ አግሬሲቭ መሆኑ በቃ ንዴቱ ይሄን ንዴቱን ፊቱ ላይ ስታይ በጣም ነው የተደሰተች። በጣም ምክንያቱም ተቃጥላለች እሷ ረጅም ጊዜ አብርሃም አቃጥሏታል። እንግዲህ እጥፍ አድርጋ ነው እንግዲህ ቤቱ ድረስ አምጣ ያሳየችው ማለት ነው። ይቻላል። ስለዚህ እኔም እኮ እችላለሁ ሳልችል ቀርቼ አይደለም እና እብድ እንደዚህ ሳቀችበት አብዶ ሲወጣ ደስ ሲል ነው ያለችው። እንደውምና የሌለ ነው ያሳበደችው። በጣም እርክትን ያለችው ዛሬ በሰራችው። መጀመሪያ ላይ ቢያናድዷትም እነ ፈረንጁ አሁን ግን በቃ አብርሃም መበቀያ ዘዴ ሳታውቀው በአጋጣሚ ሊሆን ይችላል፣ አሊያም ተነጋግረውም ሊሆን ይችላል፣ አናውቅም። ግን ጥሩ አጋጣሚ ሩታ አብርሃም ማናደጃ ጊዜ አግኝታለች። እንግዲህ ደግሞ ነገ ምን እንደሚፈጠር አብረን እናያለን። የተወደዳችሁና የተከበራችሁ ቤተሰቦቻችን እናንተ እንዴት አያችሁት? እንግዲህ የሚፈጠረውን ነገር ደግሞ አብረን የምናይ ጉዳይ ይሆናል። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው